የዓለም ንግድ ድርጅት የዓለም ንግድ እንቅስቃሴ የሚመራበትን ሕጎች የሚያስተገብር ሲሆን የንግድ ስምምነቶችን ከማመቻቸት በተጨማሪ በአባል ሀገራት መካከል የሚፈጠሩ የንግድ አለመግባባቶችን ይዳኛል። ኢትዮጵያ እንደ አውሮፓውያን አቆጣጠር ከ2003 ጀምሮ የድርጅቱ አባል ለመሆን ጥያቄ አቅርባ በድርድር ሂደት ላይ ትገኛለች። የድርጅቱ ሰባተኛው የስራ ላይ ቡድን ስብሰባ ባለፈው ሳምንት በስዊዘርላንድ ጄኔቭ የተካሄደ ሲሆን ኢትዮጵያ ለአባልነት የተቃረበችበት ውጤትን አግኝታለች። ባለፉት 23 ዓመታት 7 ጊዜ ድርድር ያካሄደች ሲሆን ሶስቱ ከ2017 ጀምሮ የተካሄዱ ናቸው። የማክሮ ኢኮኖሚ ማሻሻያው ምቹ ሁኔታ በመፍጠሩ ድርድሩ በፍጥነትና በውጤት እንዲሄድ አድርጓል። በአምስተኛው ስራ ላይ ቡድን ስብሰባ መጋቢት 2017 ስድስተኛው ስራ ላይ ቡድን ስብሰባ መስከረም 2018 በዚህ ዓመት መልሰን ሰባተኛው ስራ ላይ ቡድን ስብሰባ አሁን ወርሃ ሚያዝያ ላይ ሰባተኛውን አከናውነናል። ሶስቱ የስራ ላይ ቡድን ስብሰባ ኦልሞስት በአንድ ዓመት ጊዜ ውስጥ ተደርጎ ሊወሰድ የሚችል ነው። ከወራት አንጻር 13 ወር አንድ ዓመት ከአንድ ወር በሆነ ጊዜ ውስጥ ሶስት የስራ ላይ ቡድን ስብሰባ ስናደርግ በዓለም ፈጣኑ የሚባል የድርድር ሂደት ተደርጎ የተወሰደና እንደ ሪከርድም ተይዞ ባለፈው 14ኛው የዓለም የንግድ ሚኒስትሮች ጉባኤ ካሜሩን ዋንዴ ላይ ሲከናወን ለኢትዮጵያ መንግስት ያለውን ፖለቲካዊ ቁርጠኝነትና የድርድር ቡድኑ በጣም አስደናቂ በሆነ መልኩ በመምራቱ የዓለም ንግድ ሚኒስትሮች በተገኙበት እውቅና ተችሮናል። ሰባተኛው የስራ ላይ ቡድን ድርድር በብዙ ጉዳዮች ላይ ድምዳሜ የተደረሰበትና ኢትዮጵያ ወደ ዓለም ንግድ ድርጅት አባልነት የበለጠ የተቃረበችበት ነው። እስከ መጪው ታህሳስ ማለትም እንደ አውሮፓውያን አቆጣጠር 2026 መጨረሻ በይፋ አባል ትሆናለች ተብሎ ይጠበቃል። ባለብዙ ወገን ድርድር ላይ ስናደርግ የኢትዮጵያ የአባልነት ጉዞ ከምንም ጊዜ በላይ በፍሬ ነገር ድሮ ሂደት ይገመገም ከነበረበት ወደ ሰብስታንስ ወይም ፍሬ ነገር የገባበትና በፍሬ ነገር ደረጃ የተሻለ ሪፖርት የቀረበበትና የአባል ሀገራትን ቀልብ የሳበ በ2026 የፈረንጆች ዓመት ማጠናቀቅ እንደምንችል በአብዛኛው አባል ሀገራት የተስማሙበት፣ ቀሪ ነገሮች የሉም ማለት አይደለም፣ ግን በሰባተኛው ትልልቅ ውሳኔዎች ወስነን የገባንበት የከስተምስ ቫሉዌሽን ወይም የጉምሩክ ታሪፍ ትመና አዋጅ አሻሽለን ኦዲሲ አዘር ዲዩቲስ ኤንድ ቻርጅስ አፖን አክሴሽን ወይም አባል ከሆንበት ጊዜ ጀምሮ እንደምናስቀር ተግባብተንበት የፍራንኮ ቫሉታን ክፍያ መመሪያ ያጸደቅንበት የካርጎ ስካኒንግ ፊን ለማስቀረት የተስማማንበትና ብዙዎች በዚህ ቡድን ስብሰባ ላይ እንደ ጥያቄ የሚነሱ ጉዳዮችን ያስቀረንበትና የበለጠ መተማመን የተፈጠረበት የኢትዮጵያ የድርድር ሂደት እውነትም ጄኒውን ነው እውነተኛ ነው ወደሚል ደረጃ ያቀናንበትና ጥሩ የሚባል መድረክ ነው የነበረው። ኢትዮጵያ የዓለም ንግድ ድርጅት አባል ስትሆን እያደገ ላለው የኢንዱስትሪና የግብርና ምርቷ አስተማማኝ የገበያ እድል ይፈጥርላታል። ግዴታ መግባት ብቻ ሳይሆን ለኛ የገባነው ግዴታ ለዛ ሀገርም ጭምር ይሰራል። ለሁለቱም ሀገር የሚሰራበት የውድድር ሜዳ ነው ተደርጎ የሚወሰደው። ስለዚህ ታሪፍ ቀንሰን ከሆነ በሁለትዮሽ ገበያ እድል ድርድር እኛ የቀነስነው ታሪፍ የኛ ምርቶችም ተደራሽ ሀገር ላይ ሲደርሱ በቀነሰ ዋጋ ተወዳዳሪ ስለሚሆኑ እያደገ የመጣውን የኢንዱስትሪና የግብርና ምርቶች ተወዳዳሪነት ለማሳደግ ምቹ ሁኔታና ሰፊ የገበያ እድል ይፈጥራል ተብሎ ይታሰባል። በቀነሰ ታሪፍ ሸቀጥ የሚመጣ ከሆነ ወደ ሀገር የመጣ ከሆነ የዘይት የስኳር ዋጋ ከምንም ጊዜ በላይ አባል ሀገር ስንሆን የሚቀንስበት ሁኔታና መዳረሻ ገበያ ስንሆንላቸው መዳረሻ ገበያ ብቻ ለምንሆንላቸው ለሸማቾቻችን ጥራቱን የጠበቀ ተወዳዳሪ የሆነ ምርት በዝቅተኛ ዋጋ የሚቀርብበት እድል ስለሚፈጥር ብዙ ጥቅሞች አሉት ማለት ነው። የኢትዮጵያ የዓለም ንግድ ድርጅት አባልነት ጥያቄ 8ኛው የስራ ላይ ቡድን ውይይት በመጪው መስከረም ይካሄዳል።